بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سلام سورة الجمعة جمرنا الله تبارك وتعالى ለነቢያችን አለይሂ ሰላቱ ወሰላም ኡማ የዋለላቸው ችሮታ ጸጋ ትልቅ እንደሆነ አስታውሷቸዋል። وبالأخص العرب إذ أنه عليه الصلاة والسلام منهم ከሳቸው ስለወጡ ነቢያችን አለይሂ ሰላቱ ወሰላም ለነሱ ክብርና ሸረፍ ናቸው። وكذلك ከነሱም በኋላ የሚከተሏቸው أي اللاحقين من العرب والعجم كنبياتنا عليه الصلاة والسلام قال يمدو عرب والسم عرب يالهون سويتم بذه رسالة بذه قرآن النهي مالو تلك شروطان عند ستاتشو تلك نعمان عند والالاتشو استوصى كذلك مو عندي هاي الشروطان لأن أنت بشاير لم يتستوصى ከዚህ በፊት ይሄንን ችሮታ የሰጣዋቸው ውለታዬን የዋልኩላቸው ህዝቦች ነበሩ። ያንን ውለታ በተገቢ ባለመቀበላቸው የተጣለባቸውን ኃላፊነት ባለመወጣታቸው የተነሳ ከከሳሪዎች ሆነዋል። ምሳሌያቸውም እንዳሳለፍነው እንደ አህያ ሆነዋል። እናንተም ይሄ ችሮታ ነው በእናንተ ላይ የዋልኩላችሁ ጸጋዬ ነው ስላችሁ ዝም ብሎ ስጦታ አይደለም፣ ከሱ ጋር ተያይዞ የሚመጣ ኃላፊነት አለና እንደነዚህ ሰዎች ከመሆን ተጠንቀቁ፣ ኃላፊነታችሁን በተገቢው ተወጡ በሚል መልኩ የአይሁዶችን ኸበር አላህ ተባረከ ወተዓላ ጠቅሷል። ስለዚህ ሙስሊሞች ታዲያ እንዴት ነው ይሄንን ኃላፊነት የምንወጣው? ኃላፊነቱ ትልቅ ነው። በዚህ ነገር ላይ የሚያግዘን ነገር ምንድነው የሚል ጥያቄ ከተፈጠረባቸው ዛሬ በምናያቸው አያቶች ላይ አላህ ተባረከ ወተዓላ ሙእሚኖች ማድረግ ካለባቸው ነገራቶች መካከል ከፊሉን ይጠቅስላቸዋል። ወልቁርአን አወራረዱና ኡስሉቡ በጣም አስደናቂና ያማረ ነው። ኢና ሰሚዕና ቁርአንን ዐጀባ እንዳሉ አንድ ሰው ቁርአንን በደንብ ካስተነተነው ማዕናውን ከተረዳ ይህ ዲን ሐቅ መሆኑ ጥርጥር አይኖርበትም። የአላህ ተባረከ ወተዓላ ታላቅነት በቀልቡ ውስጥ ይጨምራል፣ ኢማንም የቂንም ይገባል። አንድ ሰው በእስልምና ላይ ጥርጥር ካለው አላህን ተባረከ ወተዓላ ተገቢ የሆነ ክብር የማይሰጥ ከሆነ ይህ ሰው ወይ ቁርአንን ያላስተነተነ ነው ወይም ደግሞ ቀልቡ በወንጀል ብዛት የተነሳ የታተመበት ሰው ነው። አላህ እንዳለው አፈላ የተደበሩነ አልቁርአን አም ዐላ ቁሉብን አቅፋሉሃ፣ ወይ ልባቸው ተቆልፏል ወይም ደግሞ ቁርአንን አያስተነትኑም። አላህ ተባረከ ወተዓላ ይህንን ቁርአን ከሱ እንጂ ከማንም ሊመጣ እንደማይችል የሚያረጋግጥ በሆነ መልኩ ሙዕጂዝ አድርጎ ነው ያወረደውና ይህንን መንገድ የሚያገራላችሁ ኃላፊነታችሁን በተገቢው መልኩ ለመወጣት የሚያግዛችሁን ነገር እነግራችኋለሁ ይላል። يا أيها الذين آمنوا أن أنت يأمناته هوي إذا نودي للصلاة من يوم الجمعة بجمعة لصلاة ترغيب التدرج جديد من الخلال بمعنى في نادر العلماء أروني ماذا خلقوا من الأرض قالوا أي في الأرض ومعنى وفهم لا إذا نودي للصلاة في يوم الجمعة ماذا የጁምዓ ቀን ለሶላት ጥሪ በተደረገ ጊዜ
ፈስዐው ኢላ ዚክሪላህ አላህን ወደ ማውሳት ሂዱ ወዘሩል በይዐ መሸጥንም ተው ይላል። ያ አዩሃ አለዚነ አመኑ የሚለው ኺጣቡ ዓምን ቢሆን ጁምዓን በተመለከተ ግዴታነት የሚጣልባቸውና የጁምዓ ሶላትን መስገድ ዋጅብ የሚሆኑባቸው ሰዎችን የሚመለከት ነው ኺጣቡ። ሴቶችን፣ በባርነት ውስጥ ያሉትን፣ ሙሳፊሮችን፣ በሽተኞችን አይመለከትም ኺጣቡ። ኢዛ ኑዲየ ሊሶላት የሚለው ደግሞ ጥሪው አልአዛኑ ሳኒ ሁለተኛው አዛን ነው። ምክንያቱም ለሶላት ጥሪ የሚደረገው በዚያ ነውና። አማ የመጀመሪያው አዛን በነቢያችን ዓለይሂ ሰላቱ ወሰላም በአቡበክር በዑመር ረዲየላሁ ዐንሁማ ዘመን አልነበረም። ዑስማን ረዲየላሁ ዐንሁ ነው ሰዎች በበዙ ጊዜ ለሶላት እንዳይዘናጉ ከዘዋል በፊት የጁምዓ ወቅት ከመድረሱ በፊት ሰዎችን እንዲያስታውሱ ይህንን ጥሪና ይህንን አዛን የጀመረው። ስለዚህ ኢዛ ኑዲየ ሊሶላት ማለት ከዘዋል በኋላ የሚደረገው ኢማሙ ሚንበር ላይ ከወጣ በኋላ የሚደረገው አዛን ነው። የውሙል ጁምዓ ይህ ቀን ለምንድን ነው ጁምዓ ተብሎ የተጠራው ይላሉ ዑለማዎች። ኢማም አልቁርጡቢ ረሕመቱላሂ ዐለይሂ ወገይሩሁ ሚነል ዑለማ እንደጠቀሱት አንዳንዶቹ ሊአነ አላህ ጀመዐ ፊህ ኸልቀ አደም፣ ምክንያቱም አላህ አደምን አሟልቶ ፈጥሮ የጨረሰበት ቀን ያ ቀን ስለሆነ ነው ያለ። አንዳንዶቹ ደግሞ ሊአነ አላህ ተባረከ ወተዓላ ፈረደ ሚን ኸልቂል ኸላኢቅ ወጀመዐሃ ፊህ፣ ምክንያቱም አላህ ፍጥረቶችን ሁሉ ፈጥሮ ጨርሶ በሷ ቀን በዚህ ጁምዓ ቀን ስለሰበሰባቸው ነው። አላህ በስድስት ቀናቶች ነው ሰማይ ምድር በመካከላቸው ያለውን ነገር የፈጠረው። ያ ደግሞ ከእሁድ እስከ ጁምዓ ባለው ቀን ነው። ስለዚህ ጁምዓ የተባለችው በዚህ ምክንያት ነው ይላሉ። አንዳንዶቹ ደግሞ በል ሱሚየት ጁምዓ ሊጅቲማዕ ናስ ፊህ ሊሶላት፣ ሰዎች ለሶላት ስለሚሰበሰቡባት ነው። ሰዎችም አብዛኛውን ጊዜ ለመሰባሰብ የሚጠቀሙባት ቀን ስለሆነች ነው ይላሉ። የውሙል ጁምዓ ትልቅ ፈድል ያለው ቀን ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ኸይሩ የውሚን ጠለዐት ዐለይሂ ሸምሱ የውሙል ጁምዓ ፊህ ኹሊቀ አደም ወፊህ ኡድኺለል ጀነ ወፊህ ኡኽሪጀ ሚንሃ። ፀሐይ ከወጣችባቸው ቀናቶች ሁሉ ታላቁና በላጩ ቀን የጁምዓ ቀን ነው አሉ። አላህ በሱ አደምን ፈጥሯል። ወከዛሊክ ጀነትም አስገብቶታል። ከጀነትም እንዲወጣ በዚያው አድርጎታል። ከዚህም ውጭ በሌሎች ሐዲሶች ብዙ ክስተቶች የሚከሰቱበት ታላቅ ቀን መሆኑን ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። በል ፊ በዕድ አልአሐዲስ ይህ ቀን ከዒደል ፊጥርና ከዒደል አድሓ ቀን እንደሚበልጥ መጥቷል። ወልሐዲስ ሸይኽ አልባኒ ረሕመቱላሂ ዐለይህ ሐሰን ነው ያሉት ነው። ፈሁወ አዕዘሙ ዒንደ አላህ ሚን የውም ዒደል ፊጥሪ ወየውም አልአድሓ ይላል ሐዲስ። ይሄ ታላቅ ቀን ነው። በዚህ ቀን ጥሪ በሚደረግላችሁ ጊዜ ወደ ሶላት ኑ ስትባሉ አላህን ወደ ማውሳት ሂዱ ይላል። ፈስዐው የሚለው ቃል አሰዕይ ሁወ አልኢስራዕ ቢልመሽይ እየገሰገሱ መጓዝ ነው። ወላኪን ዑለማዎች እዚህ ላይ የተፈለገው ያ አይደለም ይላል። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ኢዛ ኡቂመት ሶላቱ ፈላ ተእቱሃ ወአንቱም ተስዐውን ፈእቱሃ ወዐለይኩም ሰኪና ብለዋል። ለሶላት ኢቃማ በሚደረግበት ጊዜ እየሮጣችሁና እየገሰገሳችሁ እንዳትመጡ፣ በል ተረጋግታችሁ ቀስ ብላችሁ ኑ።
ያገኛችሁትን ስገዱ ያለፋችሁትን ደግሞ አሟሉ ብለዋል። ስለዚህ ፈስዐው ቢልዚና አላህ ተባረከ ወተዓላ እየሮጣችሁ እየገሰገሳችሁ ነው ማለት አይደለም። لذلك አብዱላህ ኢብኑ መስዑድና ዑመር ረዲየላሁ ዐንሁማ ፈምዱ ኢላ ዚክሪላህ ብለው ነበር የሚቀሩት ይህንን አያ ማለት ነው። ተፍሲረን አው ትላወተን ዑለማዎች እንዳሉት በል ኢብኑ መስዑድ ምን ይላል? ለው ቀረእቱሃ ፈስዐው ኢላ ዚክሪላህ ለሰዐይቱ ሐታ የስቁጠ ሊዳኢ ይላል። ይችን አያ ፈስዐው ኢላ ዚክሪላህ ብዬ በቀራት ኖሮ ልብሴ እስከሚወድቅ ነበር እየሮጥኩ የሚሄደው አለ። ነገር ግን የተፈለገው ሩጡ ገዝግሱ ሳይሆን ፈምዱ ነው። ቀስ ብላችሁ ወደ እሷ ተጓዙ ነው። ይሄንን ፈስዐው የሚለውን ስለዚህ ዑለማዎች በሶስት መልኩ ነው የተረጎሙ። አንዳንዶቹ السعي هنا ليس بالأقدام بل بالنية والقلب كحسن البصري رحمة الله عليه عندما استوى እዚህ ላይ መገስገሱ መቻኮሉ በልብና በንያ ነው እንጂ በግራ አይደለም ማለት። ስለዚህ ልባችሁ በዚህ ሶላት ይንጠልጠል፣ ኹጥባ ለማድመጥ ሶላቱን ለመስገድ ተዘጋጁ፣ ተቻኮሉ፣ ጉጉት ይኖራችሁ ማለት ነው አለ። አንዳንዶቹ ደግሞ አስተዒ ሁና بمعنى العمل ነው ይመጣል። ልክ ሱረቱል ለይልን ስንፈስር እንዳሳለፍ ነው إن سعيكم لشتى بلنا أي إن عملكم لمختلف مالك. ومن أراد الآخرة وسعى لها سعيها وهو مؤمن ذلك أي وعمل لها عملها مالك. فالذي لا يندم قالوا معنا فاسعوا بالمضي إلى ذكر الله الله ودما وسات ለመሄድና ለመጓዝ አስፈላጊውን ስራ ስሩ ተዘጋጁ ማለት ነው። ሶላቱል ጁምዓ ወደ ሶላት ከመሄዳችን በፊት ዝግጅቶች ያስፈልጉታል። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳስቀመጡት ማለት ነው። መታጠብ ይኖርብናል። የተሻለ ልብስ መምረጥ አለብን። ሽቶ ካለን ተረስተን ጸጉም እንደዚሁ ቅባት ካለ ተቀብተን አበጥረን በመልካም ሀይአ ሆነን ነው ወደ መስጊድ በሰኪና መጓዝ ያለብን። ስለዚህ ፈስዐው ኢላ ዚክሪላህ ማለት ምንድነው? ወደ ሶላት ለምታደርጉት ጉዞ ተገቢውን ዝግጅት ተዘጋጁ፣ የሚያስፈልገውን ስራ ስሩ ማለት ነው። አንዳንድ ዑለማዎች ደግሞ አስዒ ሁና بمعنى المشي على الأقدام ليس على الدواب أي በመጓጓዣዎች ላይ ሳይሆን በል በእግራችሁ እየተጓዛችሁ ወደ መስጊድ ሂዱ የሚል ማዕና ያለው ነው አሉ። وهذا በአንዳንድ ሪዋያዎች ነብያችን አለይሂ ሰላቱ ወሰላም ወደ ጁምዓ በሚኬድበት ጊዜ በእግር መሄዱ የተሻለ እንደሆነ የሚያመላክቱ ሪዋያዎች መጥተዋል። ስለዚህ በእነዚህ በሶስት መልኩ ተተርጉመዋል። የጁምዓ ሶላት ትልቅ ፈዲላ ያለው ነው። ሶላቱ ብቻ ሳይሆን ኹጥባው ብቻ ሳይሆን ለሶላት መዘጋጀቱ ከዚያ በኋላ ኹጥባ አድምጠን ሶላቱን እስከምንጨርስ ድረስ በተስተካከለ ነብያችን አለይሂ ሰላቱ ወሰላም ባዘዙት መልኩ ከተፈጸመ ትልቅ ፈዲላ ያለው ስራ ነው። በሐዲስ ላይ ነብያችን አለይሂ ሰላቱ ወሰላም ምን ይላሉ? من اغتسل يوم الجمعة وغسل وابتكر وذكر ودنا واستمع وأنصت كان له بكل خطوة يخطوها أجر سنة قيامها وصيامها. የጁምዓ ቀን ጸጉሩንም ሰውነቱንም ታጥቦ በጊዜ ቀደም ብሎ መስጊድ የገባ ከዚያ በኋላ ወደ ኢማሙ ጠጋ ብሎ የሰማ ያደመጠ ሰው በሚያደርገው እርምጃ ሁሉ የአንድ ዓመት አጅር ይሰጠዋል አለ። የሶላቱም የጾሙም ማለት ልክ አንድ ዓመት ሙሉ እንደ ጾመ እንደ ሰገደ ይጻፍለታል በአንድ እርምጃ ማለት ነው። والحديث حسنه الألباني إمام الترمذي ዘንድ ያለ ሐዲስ ነው። አብዛኛዎቹ ዑለማዎች ሰሒህ ነው የሚሉት። ስለዚህ ፈضል በጣም ትልቅ ነው።
አንድ ሰው ተጣጥቦ ያለውን ምርጥ ልብስ ለብሶ ሽቶ ተቀብቶ ቀደም ብሎ ወደ መስጊድ ከገባ ከዚያ ኹጥባውን ወደ ኢማሙ ጠጋ ብሎ ካደመጠና ሶላቱን በትክክል ከሰገደ ወደ መስጊድ ሲጓዝ በተራመዳቸው እርምጃዎች ሁሉ የአንድ ዓመት አጅር ይሰጠዋል። ቂያሙሃ ወሲያሙሃ ለሊቱን እንደሰገደ ቀኑን እንደጾመ ተደርጎ ማለት። በሌላ ሐዲስ ደግሞ ነቢያችን ዓለይሂ ሰላቱ ወሰላም ይላሉ من اغتسل يوم الجمعة غسله للجنابة ثم راح في الساعة الأولى فكأنما قرب بدنة ومن راح في الساعة الثانية فكأنما قرب بقرة ومن راح في الساعة الثالثة فكأنما قرب شاة أقرا أو كبشا أقرا ومن راح في الساعة الرابعة فكأنما قرب دجاجة ومن راح في الساعة الخامسة فكأنما قرب بيضة فإذا خرج الإمام حضرت الملائكة لاستماع الذكر. عند سؤال النبي عليه الصلاة والسلام يجمعة تتعرفوا بمجملة وساعات ولا مسجد كهذا لك جمل لصدقة عند وطن عند قرب نور بهولتني وساعات دمو كهذا كم በሶስተኛው በአራተኛው ዶሮ በአምስተኛው ደግሞ እንቁላል። አማ ኢማሙ ከወጣ ለኹጥባ የዚያን ጊዜ መላእክቶች መዝገባቸውን ይዘጉና ኹጥባ ለማዳመጥ ከሙእሚኖች ጋር ይሐضራሉ። ስለዚህ ይህ ቀን በጣም ታላቅ ቀን ነው። لذلك ኢማም ኢብኑ القيم رحمة الله عليه في كتابه زاد المعاد ምን ይላል? من صح له جمعته وسلم فقد سلمت له جمعتها. የጁምዓ ሶላቱ ወይም ደግሞ የጁምዓ ዒባዳው የተስተካከለለትና ያማረለት ሰው አለ የሳምንቱ ስራ ሁሉ አምሮለታል፣ ተስተካክሎለታል። ومن صح له رمضانه وسلم فقد سلمت له سنته. رمضان ደግሞ የተስተካከለለት ሰው ዓመቱ ሙሉ ተስተካክሎለታል። ومن صح له حجته وسلم فقد سلم عمره ይላል። ሐጁ ደግሞ የተስተካከለለት በተሟላ መልኩ ሐጁን የፈጸመ ሰው እድሜው በአጠቃላይ ተስተካክሎለታል፣ መልካም ሆኖለታል። ከዚያ መጨረሻ ላይ ምን አለ? فإن يوم الجمعة ميزان الأسبوع ورمضان ميزان السنة والحج ميزان العمرة. جمعة يتامنت ميزان نوع، رمضان يامت ميزان، حج دمو يدمي لك ميزان. نبياتنا عليه الصلاة والسلام بحديث دارس الصلوات الخمس والجمعة إلى الجمعة مكفرات لما بينهن إذا اجتنبت الكبائر. عند صوت للك وانجلوችን የሚርቅ ከሆነ አምስት ወቅት ሶላቶችን አስተካክሎ ሲሰግድ በመካከላቸው ያሉ ወንጀሎች ሁሉ ይራገፉለታል። وكذلك جمعة كجمعة كرمضان كرمضان ማለት ነው። والحج المبرور ليس له جزاء إلا الجنة ብለዋል። ስለዚህ ኢማም ኢብኑ القيم رحمة الله عليه ምንድነው የሚለው? አንድ ሰው ጁምዓውን ተቆጣጥሮ የሚያበላሽበትን ነገር ሁሉ ተጠብቆ በተስተካከለ መንገድ ከሰገደው የሳምንቱን ተወጥቷል ማለት ነው። በዚያ ሳምንት ከሚያጋጥሙ ሸር ነገራቶች ሁሉ አላህ ተባረከ ወተዓላ ይጠብቀዋል። ልክ እንደ ቻርጅ በሉ ለተወሰነ ጊዜ የሚያስፈልገውን እንደሚወስደው ሁሉ የሰው ልጅም ጁምዓውን አስተካክሎና አሳምሮ ነፍሱን ታግሎ ከፈጸመ ለሳምንት የሚበቃውን ኃይል አግኝቷል። በዒባዳ ላይ ይጠናከራል፣ በኸይር ነገር ላይ ይጎብዛል። ነፍሱም እንደዚሁ ወደ ክፉ ነገር ከማዘን ትዳከማለች ማለት ነው። በተመሳሳይ መልኩ ረመዳኑንም ያሳመረ ሐጁንም ያሳመረ። ስለዚህ ሙእሚን ማድረግ ያለበት ምንድነው? ጁምዓ በሚሆንበት ጊዜ
በቻለው አቅም ገላውን ታጥቦ ያማረ ልብስ ለብሶ ሽቱ ተቀብቶ በጊዜ ወደ መስጊድ መሄድ ነው። ቀስ ብሎ በእርጋታ በሰኪና ከዚያ በኋላ ሱረቱል ካህፍን ይቀራል። በነቢያችን ዐለይሂ ሰላቱ ወሰላም ላይ ሰለዋት ማውረድን ያበዛል፣ እሳቸው እንዳዘዙን ማለት ነው። በዚህ ቀን አይ በጁምዓ ቀን አብዝተን በእሳቸው ላይ ሰለዋትና ሰላም እንድናወርድ ረሱል ዐለይሂ ሰላቱ ወሰላም አዘዋል። ሰለዋት ያበዛል፣ ቁርአን ይቀራል፣ ዚክር። ከዚያ ኢማሙ ወደ ሚንበር በሚወጣበት ጊዜ ጁምዓው እንዳይበላሽበት ምንም አላስፈላጊ እንቅስቃሴ ማድረግ የለበትም። ሐታ ከጎኑ ሰዎች ሲረብሹ ቢያገኝ ዝም በሉ ማለት የለበትም። ነዓም ማመላከቱ ችግር የለውም። ነገር ግን ሲጠር እንኳን የነካ ብለዋል ነቢያችን ዐለይሂ ሰላቱ ወሰላም ፈቀድ ለጋ ጁምዓውን ያበላሽበታል፣ የጁምዓውን ፈድልና አጅር እንዲያጣ ያደርገዋል። ስለዚህ በትኩረት ኸጢቡ የሚያደርገውን ወዕዝ አድምጦ ሶላቱን ከሰገደ ይህ ሰው ሳምንቱን አስተማማኝ ሁኔታ ላይ ሆኗል። ከዚያ በኋላ ደግሞ በየሳምንቱ ይህን በሚታገል ቁጥር አላህ ተባረከ ወተዓላ ያግዘዋል። ኢማን ቀልቡ ውስጥ እንዲጸና ኢስቲቃማ እንዲኖረውም ያደርገዋል ማለት ነው። በተቃራኒው ደግሞ ይህንን ሶላት የሚተው ሰው ይህንን ሶላት ከመስገድ የሚሳነፍ ሰው ትልቅ አደጋ ላይ እንደሆነ ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ ተናግረዋል። ምን አሉ? ለየንተሂየነ አቅዋሙ ዐን ወድዕሂም አልጁሙዓት አው ለየኽቲመነ አላሁ ዐላ ቁሉቢሂም ሱመ ለየኩኑነ ሚነል ጋፊሊን። ሰዎች ጁምዓን ከመተው ይቆጠባሉ፣ አለበለዚያ አላህ ተባረከ ወተዓላ በልቦቻቸው ላይ ያስምባቸውና ከዝንጉዎች ይሆናሉ አሉ። በሌላ ሐዲስ ምን አሉ? መን ተረከ ሰላተ ጁምዕ ተሃውነን ቢሃ ጠበዐ አላሁ ዐላ ቀልቢህ። ሶስት ጁምዓዎችን ችላ ብሎ የተወሰው አላህ በልቡ ላይ ያስምበታል። ስለዚህ ጁምዓ ሶላት አንድ ሙስሊም በሸሪዓ ተቀባይነት ያለው ዑድር እስከሌለው ድረስ በፍጹም ሊተው አይገባው። ትልቅ አደጋ ላይ ስለሚጥለው አንድ ሰው ቀልቡ ላይ ከታተመበት ጋፊል ከሆነ ዝንጉ ካደረገው ይህ ሰው ቀልቡ ከኸይር እየራቀ ወደ ሸር እየሸሸ ነው የሚመጣው። መጨረሻ ከእስልምና መውጣቱ እንኳን የሚያሰጋ ነው የሚሆነውና ጁምዓ ሶላትን አጥብቀን መያዝ ይኖርብናል። በል ከመስገድም ባለፈ ቅድም ረሱል ዐለይሂ ሰላቱ ወሰላም ባሳለፈው ሐዲስ ላይ እንዳሉ ከዚያ በፊት ያሉትን ዝግጅቶች አሟልተን አዘጋጅተን ጁምዓችን በተስተካከለ መልኩ እንዲሆን ለማድረግ መጣር አለብን። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ኢዛ ኑዲየ ሊሰላቲ ሚን የውም ልጁምዓቲ በጁምዓ ቀን ለሶላት ጥሪ በተደረገ ጊዜ ፈስዐው ኢላ ዚክሪላህ አላህን ወደ ማውሳት ሂዱ። እዚህ ላይ አላህን ማውሳት የተባለው ኹጥባና ሶላቱ ነው። አንዳንድ ዑለማዎች በኹጥባው ብቻ፣ ሌሎቹ በሶላቱ ብቻ ይገድቡታል። ወላኪን ራጅሕ አብዛኛዎቹ ሙሐቂቅ ዑለማዎች ያሉበት የተፈለገው እዚህ ላይ ኹጥባውን ሶላቱን ነው። ወዘሩል በይዓ መሸጥንም ተው። እዚህ ላይ በበይዕ የተፈለገው ሳኢሩ ሙዓመላት አጠቃላይ ውሎችና ግብይቶች ናቸው። ሐታ ዐቅዱ ኒካህ ማለት ነው። ጋብቻ ማሰርም ይሁን መሸጥ መለወጥ ኢላ ገይሪ ዛሊክ ሚነል ሙዓመላት ኢማሙ ሚንበር ላይ ከወጣ በኋላ የሚደረገው አዛን ከተደረገ በኋላ እነዚህ ግብይቶች ሁሉ ባጢል ናቸው፣ ተቀባይነት የላቸውም፣ ሙሐረም ነው። አይ ጁምዓ ዋጅብ በሆነበት አካል ላይ ማለት ነው። ይሄ ውል ይሄ ግብይት ተቀባይነት አለው ወይስ ደግሞ መስኹ ነው ውድቅ ይደረጋል በሚለው ፉቃሃዎች መካከል ኺላፍ አለ። አንዳንዶቹ ከግምት የሚገባ አይደለም ተቀባይነት የለውም ውድቅ ውል ነው ይላሉ። አንዳንዶቹ ደግሞ ውሉ ትክክለኛ ነው፣ ነገር ግን
በመገበያየቱ በመዋዋሉ ወንጀለኛ ይሆናል ይላሉ። والخلاف فقهاء ዘንድ የታወቀ ነው። ولكن الأهم እዚህ ላይ የተፈለገው ምንድነው? ሙስሊሞች የጁምዓ ሶላት ዋጅብ እስከሆነባቸው ድረስ ከዚያ ሶላት በሚያዘናጋቸው በምንም አይነት ነገር ሊጠመዱ አይገባቸውም። ያን ሁሉ ትተው ወደ ሶላትና አላህን ወደ ማውሳት ነው መሄድ ያለባቸው። ذلكم خير لكم ይህ ለእናንተ የተሻለ ነው። إن كنتم تعلمون የምታውቁ እንደሆናችሁ እውነተኛ እውቀት ካላችሁ የሚጠቅምና የሚጎዳን ነገር በትክክል የምትረዱና የምታውቁ ብትሆኑ ገበያን ሌሎች ውሎችን ትታችሁ አላህን ወደ ማውሳት እሱ ግዴታ ያደረገባቸውን ነገር ወደ መፈጸም መሄድ የተሻለ ነው። ምክንያቱም አላህ ሪዝቅን ለባሮቹ ضمان ሰጥቷል። እነሱ በተገቢው መልኩ ካመለኩት በእነሱ ላይ የጫነባቸውን ኃላፊነት እስከተወጡ ድረስ እሱ ሪዝቅ ሊሰጣቸው የሚያስፈልጋቸውን ነገር ሊያሟላላቸው ማለት ነው። وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون إن الله هو الرزاق ذو القوة المتين እንዳለ والمعنى እኔ የፈጠርኳችሁ እኔን ለመገዛትና ለማምለክ ነው። ያን ከፈጸማችሁ ሲሳይን የምሰጠው እኔ ነኝ። ስለዛ አያሳስባችሁ። መከሰብ ያስፈልገናል፣ ሪዝቅ ያስፈልገናል የሚል ሀሳብ ይዛችሁ እኔ ግዴታ ያደረኩባችሁን ነገር ከመፈጸም እንዳትዘናጉ የሚሻላችሁ ይሄው ነው። እኔ ያዘዝኳችሁን ከፈጸማችሁ ግዴታ ያደረኩባችሁን ነገር ከፈጸማችሁ የሪዝቁን መንገድ ከፍትላችኋለሁ። የሚያስፈልጋችሁን ነገር የምታገኙበትን መንገድ እወፍቃችኋለሁ ነው። فإذا قضيت الصلاة صلاتك بتفصمت ጊዜ فانتشروا في الأرض بمدر لا يتسراجوا وابتغوا من فضل الله كاللهم شروطا فلقوا واذكروا الله كثيرا اللهم عبدتاችሁ አውሱ لعلكم تفلحون سكيتن تጎናጸፉ ዘንድ አይ ለሶላት ጥሪ በሚደረግበት ጊዜ መሸጥ መለወጥ መዋዋልን ትታችሁ ወደ ሶላት ነው ስንል ከስብን እየከለከልን አይደለም። ነገር ግን ለሁሉም ጊዜ አለ። ሙስሊም ዋጅብ የተደረገበትን ዒባዳ ከመፈጸም ምንም ነገር ሊያስተጓጉለውና ሊያግደው አይገባም። ነገር ግን ያንን ዒባዳ በፈጸመ ጊዜ ግዴታ የተደረገበትን ነገር ከሰራ በኋላ አላህ ምን ይላል? በምድር ላይ ተሰራጩ ተበተኑ። ከዚያ በኋላ ደግሞ ከኔ ሲሳይ ከኔ ችሮታ ፈልጉ። ይሄንን በምታደርጉበት ጊዜ ደግሞ አላህን መፍራትን አላህን ማውሳትን መስጊድ ጥላችሁ ባዶ ቀልብ አይደለም የምትወጡት። ሐታ በምትከስቡበት ጊዜ ዱንያዊ ስራ በምትሰሩበት ጊዜ አላህን አብዝታችሁ አውሱ እያለ እነዚህ ሁለት አያቶች ለአንድ ሙስሊም ህይወቱን ሙሉ እንደ መርህ ሊይዛቸው የሚገቡ ቃዒዳ ናቸው። እነዚህን የያዘ ሰው ዱንያውም አኺራውም አምሮለታል። በዒባዳ ጊዜ አላህ ዋጅብ ያደረጋቸውን ነገራቶች መፈጸም ባለበት ጊዜ ዱንያን ሙሉ በሙሉ ከቀልቡም ከአካሉም አውጥቶ በዒባዳው ላይ ብቻ መሽጉል መሆን አለበት። የሶላት ወቅት ከደረሰ ጀማዓ ከመስገድ ምንም አይነት ዱንያዊ ምክንያት ጉዳይ ሊያስተጓጉለው አይገባም። ከዚያ ውጭ ያሉ ዒባዳዎች ማለት ነው። ነገር ግን ዒባዳውን ከጨረሰ በኋላ መከሰቡ ራሱ ለመኖር አስፈላጊ ነው። በል ዋጅብ የሆኑበትን ነገራቶች ለመፈጸም መዳረሻው ስለሆነ የግድ ነው። ይከስባል። አላህ ተባረከ ወተዓላ ካስቀመጠው ችሮታ ይፈልጋል። ይሄንን በሚያደርግበት ጊዜ ግን
በቀልቡ የአላህን ፍራቻ አላህን ማስታወስ ከመያዙ ጋር ሲሸጥና ሲለውጥ ማታለል የለበትም በሐቅ ነው መነገድ ያለበት ተቀጥቶም ከሆነ የሚሰራው የተጣለበትን ኃላፊነት አላህን ፈርቶ በተገቢው መልኩ መፈጸም አለበት ማንኛውም ዱንያዊ ስራ ሲሰራ አላህን እያወሳ አላህን እየፈራ መሆን አለበት هذا في القلب وكذلك يذكر ربه بلسانه بالتسبيح والتهليل والتحميد وغيرها من الأذكار الله تبارك وتعالى يا ترى يا مسجنوال لا إله إلا الله الله أكبر الحمد لله سبحان الله أبدتم مالك عندك هنا حاله عند سو دنيا وآخرة يا ماري هنا يرزق منبر الله تبارك وتعالى يكفل لك بل كالا سبوتا يما يجمتونا يما يطبقوا منبر يكفل لك آخرة من ذنبه يا أمر اللتال فإذا قضيت الصلاة صلاة توبة تفسمت بذي فانتشروا في الأرض بمدر لاي تسراتوا وابتغوا من فضل الله كالله انشروتا فلقوا واذكروا الله كثيرا لعلكم تفلحون سكيت تبقونا أفوزا تدنوا زندم الله أبتعشوا أوسوا وإذا رأوا تجارة أو لهوا انفضوا إليها نقد وإن زازاتا بايو بذي ودسوا يبتنال وإذا رأوا تجارة نقد بايو بذي أو لهوا وإن زازاتا انفضوا إليها ودسوا يبتنال وتركوك قائما يقوم كهونهم يتوهال أي أنت قوم هيا الله تتو نقد وين دقم زازاتا بميايو بذي تتو ودسوا يبتنالو ودسوا يهدالو يزي سبب من دنو إلى العلماء عندك النبيات عليه الصلاة والسلام خطبة يادربو وده مدينة يهونا نقد قبا بزان كذي مدينة شكر نقر نبر وكذلك غلاء الأسعار ينورو الدنة تكستو نبر وكذلك اقاوش من الذي وبزاد عن نبر منا عندنا نشوف دحية الكلبي رضي الله عنه يمتو إلى له عندنا نشوف عبد الرحمن بن عوف إلى له نقد قبا إيه نقد بمقبابة جزي يمدينة سويت تدستو دف وكذلك القبول كبرنا دف يمتو تكبروا هنن كفلة وين دمو نقدون ماله إيه نجاجة بسمو جزي ينقد كان دمتا وكذلك يكبرون يدفون دمت بسمو جزي نبيات عليه الصلاة والسلام خطبة يادربوا صحابة ويسندالة الرزق بلوهين يكرر بعدان رواية أسرع ولد بعدان رواية دمو أرباب الشان البويلال برواية مدرسة منهم أبو بكر وعمر أبو بكر بن عمر رضي الله عنهما كان نسمى كاكل نسبروا كأسرع ولد كوشو يمدمو كأرباب صحابة ويسندال الإمدال رسول عليه الصلاة والسلام قوموا خطبة يادربوا تتواجهوا ودنقدوهين ያው ዑለማዎች እንደሚሉት በዚያን ጊዜ ረሱል አለይሂ ሰላቱ ወሰለም ኹጥባ የሚያደርጉት ልክ እንደ ዒድ ከሶላት በኋላ ነበር ከዚያ በኋላ ነው ኹጥባውን ከሶላት በፊት ማድረግ የጀመሩት ስለዚህ ሱሐባዎች ዑዝር አላቸው አንድ ችግሩ ረሃቡ እንደዚሁም የኑሮ ውድነቱ አለ በሌላ በኩል ደግሞ ግዴታ የተደረገብን ሶላት ፈጽመናልና ብንሄድ ችግር የለብንም ብለው ነው እንጂ ሱሐባዎች የተጣለባቸውን ግዴታ ለዱንያ ብለው የሚተውና የሚሸሹ አይደለም አልሙሂም አላህ ተባረከ ወተዓላ የሥራችሁ ተገቢ አይደለም በእናንተ አያምርም እያላቸው ነብይን ለመርዳት ሃይማኖቴን በተከሻችሁ ተሸክማችሁ ለዓለም እንድታስተራችሁ ኃላፊነት የጣልኩባችሁ ሰዎች ሆናችሁ ይሄን እንዴት ትሰራላችሁ እያላቸው ሌላ ቢሰራው ችግር ላይኖረው ይችላል እንደናንተ አይነት ትልቅ ደረጃ ያለው የመረጥኳቸው ባሮች ይሄን ሊሰሩ አይገባም ተጠንቀቁ እያላቸው ነው ሱሐቦች
وإذا رأوا تجارة نقدن بتملكتوا ጊዜ أو لهوا وين زازاتان انفضوا إليها ودسوا يبتنالو وتركوك قائما يقومكم هنا يتوهال قل بلا شول الذي سوى الشلال ما عند الله زند له خير من اللهو ومن التجارة كزاداتنا كنب يستشالنا يبلتنا الله زند له أجر الله زند له توفيق الله زند له تسديد አሁን ከሮጣችሁለት ወደሱ ከተበተናችሁለት ንግድና ዛዛታ የበለጠ ነው አላህ ለሁሉም ፍጥረት የተወሰነለት ሪዝቅ አስቀምጧል የሰው ልጅ ሪዝቄን አልፈልግም ብሎ በነፋስ ቢበር እንኳን ይላል ያ ሪዝቅ ተከትሎት ይመጣል وكذلك ነብያችን عليه الصلاه والسلام በሐዲስ እንዳሉት ማለት ነው ኡህየ ኢለያል አንዲትም ነፍስ ሪዝቋን እስከምታሟላ ድረስ የተጻፈላት ሲሳይ እስከምታገኝ ድረስ አትሞትም የሰው ልጅ ሮጠም ቁጭም ማለት نعم ተፈላጊ የሆነውን ሰበብ ማድረስ ይኖርበታል መከሰብ መልፋት መጣር ግዴታ ነው ያ ከመሆኑ ጋር ግን በጣም ስስታም በጣም ዝግብግብ ሊሆን አይገባውም ለሶላት ብዬ ካቋረጥኩኝማ የሆነ ብር ሊያመልጠኝ ነው ለጁምዓ ብዬ ሱቅ በዘጋ ይሄን ያክል ብር ላጣ ነው እንዲህ አይነት ሐሳብ ውስጥ የሚያስገባው አይነት ከሆነ ይህ ሰው ነገራቶች ሁሉ በአላህ እጅ መሆኑ ትክክለኛ እምነት የለውም እርግጠኝነት የለውም ማለት ስለዚህ ዋጅብን በመፈጸማችሁ አላህ ተባረከ ወተዓላ ያዘዛችሁን ነገር በመስራታችሁ የሚያልፋችሁ አንድም ነገር የለም በል የተሻለና የበለጠ ነው እሱ ዘንድ ያለው በላቸው እኔ ያዘዝኳችሁን ስሩ ሌላውን ለኔ ተው ከመታገል ከመጣር ከመልፋት ጋር በኔ ላይ ተወከሉ በኔ ላይ ተማመኑ ካሰባችሁት በላይ ተጣጣችኋለሁ هذا في الدنيا የአኺራው ደግሞ የበለጠና ያማረ ነው በዱንያ ተውፊቁ አለ ሂዳያው አለ ሪዝቁ አለ በአኺራ ደግሞ አላህ ተባረከ ወተዓላ ወንጀልን ምሩ ዘላለማዊ ጸጋ ያለባት ጀነት ያስገባችኋል ቁል በላቸው ما عند الله الله ዘንድ ያለው خير من اللهو ومن التجارة كذاتنا كنግድ የተሻለና በላጭ ነው والله خير الرازقين الله ከሲሳይ ሰጪዎች ሁሉ በላጭ ነው ለሱ በላጭ ከሆነ መነገድና መከሰብን ትታችሁ ወደ ሌላ ቦታ ሄዳችሁ ከሁሉም ሰጪዎች በላጭ ሆነው እንዴት የሚገባችሁ ነገር ያሳጣችኋል እንኳን የሚገባችሁንና እማትጠብቁትን እማታስቡትን በር ይከፍትላችኋል ሪዝቅን ያሰፋላችኋል ከዚያም ደግሞ ዱንያ አኺራችሁን ያሳምርላችኋል ይላል هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك አንደኛ ሰዓት ሁለተኛ ሰዓት ሲል እስከምን ድረስ ነው የሚለው አልገባም ይላል ይሄ ሰዓቱን በተመለከተ ፉቃሃዎች ዘንድ ኺላፍ አለ አንዳንዶቹ ሰዓቱን ማሰብ የሚጀምሩት بعد طلوع الفجر جمهورቱ ደግሞ بعد طلوع الشمس ነው اما عند المالكيه ከዘዋል በኋላ ነው የሚሏሉ ይሄንን እንኳን አብዛኛዎቹ ሙሐቂቅ ዑለማዎች ድክመት አይጠፋውም ብለዋል አይ ከዘዋል በኋላ አይ ፀሐይ ዘንበል ካለች በኋላ የጁምዓው ሶላት ደርሷልና ከዚያ በኋላ ሱና ወይም ደግሞ ፈضል የሚባል ነገር አብቅቷል ዋጅብ ነው ያለው ስለዚህ ከዘዋል በኋላ የሚለው ቃል ضعيف ነው ካሉ ዑለማዎች ሁለት ዋና ቀውሎች ናቸው ያሉት ማለት ነው አንድ ከፈጅር በኋላ የሚሉት ናቸው ሁለተኛው ደግሞ ፀሐይ ከወጣች በኋላ አብዛኛዎቹ እንዳሳለፍነው ከፀሐይ መውጣት በኋላ ነው የሰዓት መቆጠሩ የሚጀምረው ስለዚህ ነብያችን አለይሂ ሰላቱ ወሰለም እነዚህን ሰዓቶች ወደ 5 ከፍለዋቸዋል
አንዳንዶቹ እንደ ኢማም አልቁርጡቢ ረህመቱላህ ዐለይሂ ወገይሪ ምን ዑለማ እንደሚሉት ይሄ ሰዓት ልክ አሁን ፈለክይ በሆነ መልኩ እንደምንቆጥረው በ12 ሰዓት ቀኑ በ12 ሰዓት ለሊቱ እንደምንለው በዚያ መልኩ የተቀመጠ ነው ይላል። ያ ደግሞ ካልተቻለ ምን እናደርጋለን? ከፀሐይ መውጣት እስከ ዘዋል ድረስ ያለውን ሰዓት እንይዝና ለአምስት እናካፍለዋለን። ለአምስት ካካፈልነው በኋላ የሚመጣው ውጤት የመጀመሪያው ሰዓት ይሆናል ማለት ነው። ሲደመር ቀጣዩ ውጤት ደግሞ የሁለተኛው ሰዓት ይሆናል ማለት ነው። ስለዚህ ፀሐይ እንዳወጣጣና እንዳገባባ አንዳንድ ጊዜ ቀደም ብላ ትወጣለች፣ አይ ቀኑ የሚረዝም ከሆነ አንዳንድ ጊዜ ደግሞ ዘግየት ብላ ትወጣለች፣ ቀኑ የሚያጥር ከሆነ ማለት ነው። ስለዚህ ቀኑ ማጠሩና መርዘሙ ልዩነት የሚፈጥርም ቢሆን ፀሐይ ከመውጣቷ እስከ ዘዋል ድረስ ያለውን ሰዓት 6 ከሆነ ለምሳሌ ለአምስት እናካፍለዋለን። ከዚያ በኋላ የሚደርሰው ቁጥር ከፀሐይ መውጣት እስከዚያ ቁጥር ያለው የመጀመሪያው ሰዓት ይባላል። ከዚያ ቀጥሎ እስከ 50ኛው ሁለተኛው ሰዓት ይባላል። እያልን በዚህ መልኩ ወደ አምስት እንከፋፍላቸዋለን። ይሄን ነው አብዛኛዎቹ ሙሐቂቅ ዑለማዎች የመረጡትና ራጅህ ያደረጉት ማለት ነው።